እህት ወንድሞቼ ያው እንግዲህ በእኔ የደረሰ በእናንተ ይድረስ። ያው እኔ እንደማንኛውም ሰው ወንድ አውርቼ ነበረ። ያው በሰዓቱ አዲስ ባህርተኛ ሁኜ መጥቼ ነበረ። ከዛ የአባቴን ቁጥር ስጡኝ ምናምን ብዬ ተቀብዬ ኢሞ ላይ ሄድኩበትኝ። በኢሞ አባቴን ምናምን ስለው ለእኔማ አባትሽ አይደለሁም ግን የኔ ወንድም ለአባትሽ ጓደኛው ነው ይለኛል። ከዛ ትንሽ 2 ቀን ምናምን አልቆየም ደወለልኝና ነግረውኝ እኮ ልጅ ደወላ ብለውና የዲሱ ወንድሙ ለኔ ጓደኛዬ ነው እና አገሩ ይሄ ባለጌ ነው ስለዚህ አውሪው ይለኛል። እንዴ እኔ እኮ ገና ባህርተኛ ነኝ እንደገና ደግሞ ብዙ አላማ እናቀዳል እንዴት ነው ይሄ ሰውዬ ጋር ደግሞ ማያቻ አይደለም ይሄ ህፃን እሱ ትልቅ ነው እና እንከራከር ነበር በሰዓቱ። ከዛ ያው ሴት ነኝ እሱ ወንድ ነው። አባትሽ ጋር ነው ወይስ እዛኛው ጋር? እዛኛው ጋር ስከራከር እዛኛው ጋር ነው እንጂ ወሬውን እሱ ጋር ወርቼ እዚህኛው ጋር ስመጣም ያ ወሬ ያገኘዋለሁ። ገብቷል እንዴ ድምጽህ እኮ አባቴ ይመስለኛል እና በጣም እንትን እላለሁ። አባት የማይጠበቅ ወይም ወንድ ልጅ የማይጠበቅ ቃላቶች ይሰድበኝ ነበር በሰዓቱ። እንዴ አባትሽን በዚህ ተጠረጥረዋለሽ እንዴ ምናምን ያለ ሲሰድበኝ ያው ከሁለት የወጣ ጎመን ሆንኩኝ እኔ። ገብቷል እዛ ጋር ሌላ ወገን ይሄ ድምጽ ይመስላል ስለው እዚህኛውም ለአንዲት አባትሽን ተጠረጥሪያለሽ ለሱም ስለው እንደዚህ አይነት ምላሽ ይሰጠኛል። ገብቷችኋል አይደለም? ከዛ እያወራን መጥተን ወደ መዲና መጣሁኝ። ጅዛን ነበርኩኝ። ወደ መዲና መጥቼ 2 ወር ያህል ስራ ፈትቼ ተቀመጥኩኝ። ከዛ ሪያድ መጥቼ ከእንቅልፌ ብድግ ሲል በብልግና ነገር ፎቶ የተቀናብሮ ሸር ተብያለሁኝ። እንዴ ፎቶ አለ ግን ያ ነገሩ ግን ለቃላት የሚዘገንን ነገር ግን እኔ አይደለሁም። እንዴ አባት ያለው ሰው እኮ እንደዚህ አይሆንም። እንዴ አገሮች ልጆች እኮ መውጫ መግቢያ ሰጡኝ። እንዴ እኮ አንድ ሰው እንኳን ቆሞ የሚናገርልኝ ሰው የለም እንዴ ምናምን እያልኩኝ ቃላት ስናገር ይሄ ነገር እኮ አይዲ ነገር ነው ያለው። በቃ እሱ እየተደሰተ ነው። እኔ ግን አላቅም ነገሩን ከይዙን። እኔ ግን ውስጤን ገበገባል። የራሴ ሰዎች ናቸው እዛ ላይ የመጡ የሚሰርሙኝ እና ያን ሁሉ ነገር እንደዛ እየተሰደብኩኝ ሳታለቅሽ የኔ ውድ ሳታለቅሽ በአላህ ሳታለቅሽ እውነት ለመናገር እኔ አጥቶ የሚሰርበኝ እንዴት ገብታ አትናገርልኝም? የልጅህን አሰራም አጥተውን ስለው የኳይዲ ነገር ነው። ምንድነው አንቺ እንደዚህ የምታካብጂው? እንደ የኳይዲ ነገር አይደለም። ደግጧት ህይወት አለኝ ትዳር አለኝ። እናቴ ብትሰማ ይሄን ነገር እኮ ልጅ አይደለሽም በላኩ የሆነ ብዙ ነገር ይፈጠራል። ተው ምናምን አባቴ ያለው ሰው ተው አባቴ መከታ ነው ተው። እኔ በየመን መጥቼ እንኳን አልቀበልሽም ስትለኝ ተይ አባትሽ አትደውይ እየተባልኩ ነው። አባቴ ነው ምንም ቢሆን አባቴ ነው ስጋዬ ነው ብዬ ነው የመጣሁት። ግን አንተ ያስተዋወቅከኝ ሰው ግን በህይወቴ ዋጋ አስከፈለኝ አልኩት። ገብቶሃል? ከዛ ልብስ ስራ ምናምን ጀመርኩ ኦንላይን። ከዛ እየሰራው ኦንላይን ምናምን ፕሮፋይል አድርገውት መጡ ልጅየውን ማለት ነው። እንዴ አልኳት ልብሱን አላየሁትም። እንዴ ልጅ ታውቂዋለሽ አልኳት። አይ እኔ መጻፍ አልችልም እና ማንበብ መጻፍ አትችልም ልጅቲቱ ሪከርድ አድርግልኝ ስትል ደውል አደረኩላት። የት ነው የምታውቂው ምናምን ስላት አይ ለኔማ እኮ ልንገናኝ ወደ መዲና አልሀር ነውና ልብስ ልጠልብ እኮ ነው የመጣሁት ትለኛለች። እህቱማዬ በቪዲዮ የተሽዋል አልኳት። በእኔ የደረሰ በእናንተ እንዳይደርስ ብዬ ማለት ነው። እንዲህ የምታውቂው ነገር ካለ ንገሪኝ ትላለች ልጅቲቱ። እኔም የማውቀው ነገር በቪዲዮ ይሁንና ልጅየው ከዛ ለኔ ጋር መጥተሽ ታወሪያለሽ ሰላት እንድት ብላ በቪዲዮ ውጣ ስትለው እንዲህ ይሄን ነገር ማን ነገረሽ? ለምን እስከ ዛሬ እኔናችሁ በቪዲዮ አውርተናል ይላታል ልጅቱ። እንደ ገነት የምትባል እኮ እንዲህ ብላኛለች ስትለው ጠላት ናት እሷ እኮ ወንድሞችን ገድላብኝ የኔ ወንድም እሱ ገለውት ደም ንክኪ ያለብን ስለዚህ ጠላት ናት ልትበቀለኝ ነው ሲል ከዛ ቁጥሩን ስጪ ብዬ ቁጥሩን ቅብል ሳረጋት ዘይኑ ቁጥሩ ወረደልኝ። ገላያ አላውቀው ዘፍዘፍ ብዬ ደውል አልኩለት። አንተ ርኩስ አንተ በህይወቴ ዋጋ አስከፈልከኝ አልኩት። ህይወቴን እየተከታተልሽ አበላሸሽው አለኝ። ከዛ እንደገና እኔ መረጃ አለኝ ዝም ብለህ እውነቱን ተናገር። ከዛ ለጋሽ ሙሄ እንትኑ ላይ በቲክቶክ ጽፌለት ቁጥሩ ላከልኝ በኢሞ ታስታውስ ከሆነ ኢሞ ግሩፕ ላይ አስረን ወንድምየው ተከትሎት መጥቷል ካስታወስክ ማለት ነው። ከዛ መጥተው እኔ ሊያስወሩኝ አልቻሉ። ከተቷቸው አንድ ነኝ እኔ አንዲት ነኝ ግን ሊያስወሩኝ አልቻሉም። በግል መጥቶ ወንድምየው አዋረድሽ እነሱን ሳይሆን እኛን ያዋረድሽ ይሄን ነገር እንዴት ሚዲያ ላይ ይዘሽ ተወጫለሽ?
ብለው ከዛ እናቴ ሽማግሌ ኢትዮጵያ ሄደባት እናቴ ያረተ ልጅ ተይ የሱ የለኝም ታስገድኛለች አለች እናቴ ማለት ነው። ከዛ በሽማግሌ ሁሉንም ድምስብስብስብስ አድርገውትኝ ከዛ ከዚህ ማወድርጌዋለሁ ልጅ በድዬሻለሁኝ አንቺ ሳይሆን ማልቀስ ያለብሽ እኔ ነኝ ማልቀስ ያለብኝ ደምን ባድሜ ልኬን ማልቀስ ያለብኝ እኔ ነኝ። ለምን ትቆጫለሽ እንዴ? ሰው እኮ ፌስቡክ ላይ እኔን ሊረሳኝ አልቻለም። ስራ ለሰራ እንደዚህ ስር እንዴ ትናንትና እኮ እንደዚህ ነበርሽ፣ ትናንትና እኮ እንደዚህ ነበርሽ ባልዋልኩበት ባላደርኩበት የሞራን ጉዳት ደርሶብኛል እኮ ተው እንጂ ምናምን አልኳቸው። ወንድሞቹ ተይ 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 በቃ ተበድለሻል አንቺ ተበዳይነሽ እሱ ርኩስ ነው እሱ ሰው አይደለም ብለው ድብስብስብስ አድርገው ተውት። እሱን አለሁት እኔ ግን ሰው ሊፋታኝ አልቻለም። በቃ የሆነ ሸርም ስል እንትን ስለም እንዴ ትናንትና እኮ እንደዚህ ነበርሽ ትናንትና ቪዲዮዬን እያያዙ እንዴ ደግሞ ለሱ በሰዓት እንትን ተደርጌ ሳለ ህይወቴን አበላሸው የሚለውን ሪከርድ ሰው እንዲያምነኝ እኔን ሪከርድ አድርጎ ያንን ሪከርድ ፎቶ ጋር እየፖስተው ነበር። የኔን ድምፅ እንደዚህ ፌስ ለፌስ የምናወራበትም ማለት ነው። ህይወቴን አበላሸው ምን ህይወት አለኝ እላለሁ። ግን እሱ በዛ ሰዓት ችርስ እያለ ነው ገብቶሃል። ህይወቱ በቃ መሞት አለባት። የዘጋ ጓደኞቼ በጣም የምወዳቸው ጓደኞቼ አንቺ እንዴት አልሞትሽም ነው ያሉኝ በኮሜንት። አንቺ መሞት የነበረብሽ ሰው ሆነሽ እንዴት መሞት ያለብሽ ሰው ሆነሽ ይሉኛል። የዘጋ እህቴ ራስሽን አታጠፊም እንዴ? በዚህ ዙሪያ እኮ ራሱ ብዙ ሰው አጥፍቷል። ለምን አታጠፊም ስትለኝ እንዴት ነው የማጠፋው እኔ ባልዋልኩበት እስኪ ሙሉ ራቁት ቪዲዮ ያለ ሰው ያው ፖስተኝ። ግን ፎቶ ብቻ ነው እዛ ላይ እንዴት እየተደረገ የሚፖስተው። ያን እውነታ ሳወጣ ግን በቃ ይሄ ነገር ሚዲያ መውጣት የለበትም። እሱ አይቡን ሸሸጉለት። ይሄኔ ግን እውነታ ሊወጣልኝ አልቻለም። ስራ ሊያሰሩኝ አልቻሉም ሰው ማለት ነው። አንካራ ሴት እኮ ነው ብዬ ነው የምልሽ። በፊትም አምና ለራሱ ነግሬሻለሁ። እሱንም ያኛውንም ወንድሙም መተው እኔ ጋር ቁርአን በማቀራበት ግሩፕ ላይ ሁላቸውንም መክሬያቸው አንቺንም ይቅርታ ጠይቆ ነበር። ግን እንደገና አሁን ሁለተኛም ደግሞ ሊያሰሩሽ አልቻሉም። አባት ለልጅ ነውሯን ሲሸፉን ነበር። አንቺ ደግሞ አላህ የሰጠሽ እንደዚህ የአንቺን ነውር የሚያስወራ አባት ነው። የአንቺን ደግሞ ያልሰራሽውን ፌክ እያረገ ፎቶሽን እያቀናበረ የሚልኩ ናቸው። እንደዚህ እያደረጉ የሚበድሉሽ ሰዎች አላህ የስራቸውን ይስጣቸው። ሌላው ደግሞ ምለው እንደዚህ የተደረገባቸው ሰዎች እኮ ነፍሳቸውን ያጠፋሉ የሚሉሽ ሰዎች አንቺንም ይጠሉሽ ነው። ገባሻል? ላ እህቴ እንደዚህ ያለውን እንዳታስቡ። ነገሩ እኮ ከተደረገ ጋሽ አንድ ጊዜ ማለት ነው። ነገሩ እኮ ከተደረገ በጣም ቆይቷን ታውቃለህ። ዛሬ አመጣኝ ነው አዙን ልክላታለሁ እናቴን ሪከርድ ማለት ነው። እና እናቴን እየሄዱ እያስፈራሩ እናንተም ደካማ ጎን እናቴ ስለሆነ እናቴን ነው የሚሰርቡት። አንቺ ዳሊ ሱዲ አረቢያ መጥተሽ ሰው ኮንቺ ትናንትና እኮ እንደዚህ ቪዲዮ ተለቆብሻል። በቃ ማለት ስራ ሊያሰሩኝ አልቻሉም። እሱ እንኳን የሀገሬ ልጆች ልብስ እንኳን ሊገዙ ይመጣ አላምናቸው። በቃ የሆነ የሚሰርጉኝ ነው የሚመስለኝ። ኮሜንቱንም ዋትስአፓቸውን ሳይ ያንቀጠቅጠኛል። ለምን የራሴ ሰው ነው እዚህ ላይ ያደረሰኝ። እነሱ ግን ያ ስዘቀዘቅ ስሰደብ ስረገጥ ቆሻሻ በሆኑ እንኳን ጓደኛቸው እህታቸው መጋፈጥ ነበረባቸው። እኔ ጡት ማስያዣ እንኳን ስገዛ የጡት መያዣን ከለር የምናገር ልጅ ነኝ። የዋህነት የብዛት ማለት ነው። ግን በዛ ሰዓት ግን የራሴ ሰዎች አብሬያቸው የበላሁት የጠጣሁት ግን ከሱ ጎን ሆነው የኔን ስም አብሮ እያብጠለጠሉ በየኮሜንቱ ጉሩፕ ሳይቀር ሰርተውብኛል። መሞት አለባት ይቺ በቃ ሴትን ያዋረደች ናትኝ። በድምፅ ነው እንደ እናንተ በዚሁ አጋጣሚ የምለው የሆነ ነገር ሲዘቀዝቅ ከዛ ሰው እውነታውን መጠየቅ አለባቸው። ይቺ ልጅ ምን ገጥቋት ነው? እኔን ግን ላስረዳቸው እንኳን ቃላት አይሰጡኝም። ገነት አንቺ እንድትሞች የሚፈልጉ ሰዎች እውነታው እንዳይወጣባቸው አንደኛ እንደዚህ አይነት ያሉ ሰዎች ናቸው። ሁለተኛው ደግሞ አንቺ እያየነሽ ነው፣ እየሰራሽ ነው፣ የስራ ሰው ነሽ። እንድትቀየሪ መለወጥሽን የማይፈልጉ ሰዎች አንቺን ወደኋላ ለማስቀረት የሚፈልጉ ሰዎች ናቸው። ነገር ግን አሁንም ቢሆን እኔ ጠንካራ ሁኔ ነው የምልሽ አባትሽ አሁንም ወደዚህ እናመጣለን። ይህን የሰራው ስራ በልጅ ላይ እንደው እኔ እንጃ ምን አይነቱን ጭካኔ ሰጥቶት ነው። እንደው ምን አይነት ልቦና ታውቃለሽ? ይሄ ማለት ነው እዛ ወንድሞቻችን እዛ ግሩፕ ሲይዙና ግን ምን አደርጋህ ነው ግን እንደዚህ ያደረካት አሉት። በቃ ሚስቴ እርጉዝ ነበረች እና በሰዓቱ ወደ ሪያድ መጥቼ ጠፍቼ አይደል የመጣሁት ወደ ሪያድ ጠፍታኝ ስትመጣ ወደ ሪያድ 1500 ሪያል ነበረብኝና ምሽዋር የከፈለልኝ ያ ስላለባት ያስከሳከፈኝ ስለሄደች በዛው ተበቀልኳት። ሌላ ምንም ምክንያት የለኝም ማለት ግን ይጸጽተኛል። ሳያት የስራ ሰው መሆኗን ሳይ ይጸጽተኛል። ግን የኔን ህይወቴን አበላሽቶታል። ገብቶሃል አይደለም? እንደዚህ እንኳን ልጆች እየፖሰቱኝ አንተ እኮ ነህ እንደዚህ ያደረግኝ ትንሽ አይጸጽም አባት እንደዚህ በዚህ መልኩ ሌሎቻቸውም እስኪ እንደ አንድ ነገር በሉ ላንተ እኔ የምለው ነገር ማለት ነው
ሸሙ ይሄ በመሃል አንድ ያልገባኝ ነገር አለ። ምናልባት እህቴ ገነት እስኪ ቆይ ቀድም ይመስለኛል አዚዛ ቤት መጥቼ ቪዲዮን ስራ ስትይ የነበረው ጉዳይ ነው አይደለም አዚዛ?